አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 22 በዚች ቀን በግብፅ አገር ከአቅማን ከተማ የከበረና የገነነ የመነኮሳት ሁሉ አባት በገዳም ለሚኖሩ እንደ ኮከብ የሚያበራላቸው አባት እንጦንዮስ አረፈ። የዚህም ቅዱስ ወላጆቹ ንጹሐን ክርስቲያን ናቸው። እርሱም ከታናሽነቱ ጀምሮ ተንኮል፣ ሽንገላ በልቡ ውስጥ የለውም። ከወላጆቹም ጋር ወደ ቤተ ክርስቲያን ሂዶ በቆረበ ጊዜ ከሕፃናት ጋር በመጫወት ከቶ አይሳሳቅም ነበር። ጥቂት ባደገም ጊዜ ራሱን ዝቅ አድርጎ ለወላጆቹ ይታዘዝ ነበር። 7 ዓመትም በሆነው ጊዜ የቤተ ክርስቲያን መጻሕፍትን ተማረ። ያን ጊዜም የእስክንድርያ አገር ሊቀ ጳጳሳት አባት ዮናስ የተሾመበት ዘመን ነበር። የእንጦንዮስንም ወሬውን ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው። ባረከውና ስለ እርሱ እንዲህ ብሎ ትንቢት ተናገረ። ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውን በዓለሙ ሁሉ ይወጣል። እጁንም በላዩ ጭኖ ዲቁና ሾመው። ከዚህም በኋላ ወላጆቹ በሞቱ ጊዜ ታናሽ ብላቴና እህት ትተውለት ነበር። ከ7 ወርም በኋላ እንደ ልማዱ ወደ ቤተ ክርስቲያን በሄደ ጊዜ የመንፈስ ቅዱስ ፍቅር በልቡ አደረበትና በሐሳቡ በዓለም የሚሠራውን ሁሉ አባቶቻችን ሐዋርያት ሁሉን የዓለምን ሥራ ትተው ጌታችን ኢየሱስ ክርስቶስን እንዴት ተከተሉት? በሐዋርያት ሥራ መጽሐፍ እንደተጻፈ ጥሪታቸውን እየሸጡ የሽያጩንም ዋጋ በሐዋርያት እግር ስር ያኖሩትን አሰበ። እግዚአብሔር በሰማያት ያዘጋጀላቸው ዋጋቸው ምን ያህል ይሆን አለ። ይህ ሐሳቡ በልቡ ውስጥ የሚወጣ የሚወርድ ሆነ። ከዚህም በኋላ ወደ ቤተ ክርስቲያን ሄደ። የክብር ባለቤት ጌታችን በከበረ ወንጌል ለባለጸጋው የተናገረውን ሰማ። እንዲህ ሲል ፍጹም ትሆን ዘንድ ከወደድክ ሂድ፣ ጥሪትህን ሁሉ ሽጠህ ለድሆች ስጥ፣ በሰማያት ላንተ ድል አድርገው፣ መጥተህም ተከተለኝ። ከእግዚአብሔርም ዘንድ ይህን ልዩ ሐሳብ አግኝቶ ይህ ቃል ስለ እርሱ እንደተነገረ አሰበ። በዚያንም ጊዜ ከቤተ ክርስቲያን ወጣ። ለአባቱም ያማረ ሰፊ ምድር ነበረው። ለአገሩም ሰዎች ሰጣቸው። ለእርሱም የተወለትንም ጥሪታቸውን ሁሉ ሽጦ ለድሆችና ለችግረኞች ሰጣቸው። እህቱንም ወስዶ ከደናግል ገዳም አስገባት። በዚያንም ወራት የምንኩስና ስርዓት አልተገለጸም ነበር። እግዚአብሔርንም ለማገልገል የሚሻ ከመንደር ጥቂት ወጣ ብሎ ብቻውን በመቀመጥ በጾም በጸሎት ተወስኖ ይጋደላል። የከበረ እንጦንዮስም እንዲህ ያደረገ። ሰይጣናትም በስንፍናና በዝሙት ጦር የሚወጉት ሆነ። በሕልሙም የሴት ገጽ በማሳየት አብራውም እንደምትተኛ ያደርጓታል። ከዚህም በኋላ በባህር ዳርቻ ወዳለች የመቃብር ቤት ሄዶ በዚያ የሚኖር ሆነ። በላዩ ባደረ በእግዚአብሔር ረድኤት በተጋድሎ በረታ። ምግቡንም ከዘመዶቹ ወገን ያመጡለት ነበር። ሰይጣናትም ሲጋደል አይተው ቀኑበት። ታላቅ ድብደባንም ደብድበው ጥለውት ሄዱ። ዘመዶቹም ሲመጡ እንደሞተ ሆኖ ወድቆ አገኙት። ተሸክመውም ወደ ቤተ ክርስቲያን ወሰዱ። ጌታችንም አዳነው። በነቃም ጊዜ ወደ ቦታው ተመልሶ ይጋደል ዘንድ ተጋድለውን ጀመረ። በዚያንም ጊዜ ሰይጣናትን ወደ እርሱ ሲመጡ አያቸው። በአራዊት አምሳል በአንበሶችና በተኩላዎች የተመሰሉ አሉ፣ በእባቦችና በጊንጦች የተመሰሉ አሉ። ያስፈሩትም ዘንድ አንዱ በላዩ ተነሳሱ። እንጦንዮስም በእኔ ላይ ለእናንተ ስልጣን ካላችሁ ከእናንተ አንዱ ያሸንፈኝ ነበር ብሎ ዘበተባቸው። ወዲያውኑ እንደ ጢስ ተበተኑ። በሰይጣናትም ላይ ድልን እግዚአብሔር ሰጥቶታልና ሰይጣናትንም ከሚያመጡበት መከራና ስቃይ አረፈ። ምግቡንም በየዓመቱ 2 ጊዜ ያበስላል፣ በፀሐይም ያደርቃል። ወደ በዓቱም ማንም እንዲገባ አሰናብተው። የሚሻውም ሁሉ በውጭ ቆምና ድምፁን ያሰማል እንጂ 20 ዓመትም እንዲህ ታላቅ ተጋድሎን እየተጋደለ በገድል ተጠምዶ ኖረ። ከዚህም በኋላ ፍጹም የሆነ እግዚአብሔርን መፍራትንና አምልኮቱን ለሰዎች ወጥቶ ያስተምር ዘንድ እግዚአብሔር አዘዘው። ስለዚህም ወደ ፍዩም አገር ወጥቶ ብዙዎች ደቀ መዛሙርትን ሰብስቦ አስተማራቸው። በእግዚአብሔርም ሕግ አጸናቸው። ደቀ መዛሙርቶቹ በውስጣቸው የሚኖሩባቸው ብዙዎች ገዳማት ተሰሩለት። ስለ ሃይማኖትም ስደት በሆነበት ወራት በሰማዕትነት መሞትን ወዶ ወደ እስክንድርያ አገር ሂዶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። ከቶ አልያዙትም። በክርስቶስም ስም የታሰሩ እስረኞችን በመጎብኘት ቢያረጋጋቸውና ቢያጽናናቸውም አልያዙትም። መኮንኑም እንደማይፈራ ባየው ጊዜ ከፍርድ አደባባይ ውስጥ እንዳይታይ አዘዘው። እርሱ ግን ሁልጊዜ መታየቱን አልተወም። እንዲያሰቃየውና በሰማዕትነትም እንዲሞት የሚያስቆጣውን ነገር ይነግረው ነበር። መኮንኑም በእርሱ ላይ ምንም ክፉ ነገር አላደረገም፣ አምላካዊት ኃይል ከልክለዋለችና። ሊቀ ጳጳሳት ጴጥሮስ ለሰማዕታት ፍጻሜ ሆኖ የመከራ ወራት ካለፈ በኋላ እንጦኒ ወደ ገዳሙ ተመለሰ። ይህም በአምላክ ፈቃድ ሆነ። የሚለብሰውም ማቅ ነበር። በዘመኑ ሁሉ ገላውን በውሃ አልታጠበም። ብዙዎች በሽተኞች ወደ እርሱ ይመጣሉ፣ በላያቸውም ሲጸልይ ይድናሉ። ብዙዎች ሕዝቦችም ትምህርቱን ሊሰሙ ወደ እርሱ ሲመጡ ባያቸው ጊዜ ብቻውንም ይኖር ዘንድ እንዳልተውት አይቶ ከእርሱ ስለሚያደርገው ነገር ልቡ እንዳይታበይ ፈራ። እነርሱ ወደማያውቁት ቦታ
ወደ ላይኛው ግብፅ ይሄድ ዘንድ ወዶ ወደ ባህሩም ወደብ ደርሶ መርከብ እየጠበቀ ተቀመጠ። ከሰማይም ወደ እርሱ ቃል መጣ፣ እንዲህም አለው፣ እንጦንዮስ ሆይ ወዴት ትሄዳለህ? ከዚህስ ምን ትሻለህ? አለው። እርሱም ብዙዎች ወደ እኔ ስለሚመጡ እንደምፈልገው ለብቻ መኖር አልተቻለኝም። ስለዚህ ወደ ላይኛው ግብፅ ይሄድ ዘንድ ወደድኩ አለ። ያም ቃል መልሶ እንዲህ አለው፣ ወደ ላይኛው ግብፅ ብትሄድ ድካምህ ደግሞ እጥፍ ይሆናል። ብቻህን መኖር ከወደድክ ግን የ3 ቀን ጎዳና ያህል ወደ ውስጠኛው በረሃ ተጓዝ። በዚያንም ጊዜ በዛች ጎዳና ሊጓዙ የሚሹ የአረብ ሰዎችን አያቸው። ወደ እርሳቸውም ሄዶ አብሯቸው ይሄድ ዘንድ ለመናቸው። እነርሱም በደስታ ተቀበሉት። ወደ አንድ እጅግ ረጅም ወደሆነ ተራራ እስከሚደርስ የ3 ቀን ጎዳና ተጓዘ። በዚያም የጠራና የቀዘቀዘ ውሃ አለ። ደግሞም የሰሌን የተምር እንጨቶች መቃዎችም በብዛት አሉበት። እንጦንዮስም ያንን ቦታ ወደደው። አረቦችም ምግቡን የሚያመጡለት ሆኑ። ብዙዎችም የከፉ አራዊትም ነበሩ። በጸሎቱም እግዚአብሔር አስወገዳቸው። ወደዚያም ቦታ ከቶ አልተመለሱም። አንዳንድ ጊዜም ወደ ባህሩ ዳርቻ በመውጣት ደቀ መዛሙርቶቹን ጎብኝቶና አረጋግቶ በበረሃ ውስጥ ወዳለው ቦታው ይመለሳል። ከዚህም በኋላ በጻድቁ ንጉሥ ቆስጠንጢኖስ ዘንድ ዜናው በተሰማ ጊዜ በጸሎቱ ያስበው ዘንድ ንጉሡ እየለመነው ደብዳቤ ጻፈለት። የከበረ እንጦንዮስ ግን ወደ ንጉሥ ደብዳቤ ዘወር አላለም። ለወገኖቹ እንዲህ አላቸው እንጂ የንጉሠ ነገሥት ደብዳቤ ነው በላያችን ይነበባል። ወንድሞችም እንዲህ ብለው ለመኑት፣ ይህ ንጉሥ የክርስቲያንን ወገኖች የሚወድ ጻድቅ ሰው ነው። ደብዳቤ ጽፈህ ልታጽናናው ይገባል። ከዚህም በኋላ እያጽናናውና እየባረከው ቤተ መንግሥቱንና ሰራዊቱንም እየባረከ ጻፈለት። ዳግመኛም በአፍርንጊያ ንጉሥ ዘንድ ዜናው በተሰማ ጊዜ ወደ ከበረ እንጦንዮስ እንዲህ ብሎ ጻፈ። ወደ እኛ መጥተህ በእኛ ላይ በአገራችንና በሰራዊታችን ላይ በረከትን ታሳድር ዘንድ ስለ ጌታችን ክርስቶስ መከራዎች እኔ ወደ አንተ ፈጽሜ ማልዳለሁ። የከበረ እንጦንዮስም ይህን በሰማ ጊዜ እጅግ አዘነ። ቁሞም እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ በአፍርንጊያ ውስጥ ወዳለ ወደ በርኪኖን አገር እንድሄድ ፈቃድህ ከሆነ ምልክትን ግለጥልኝ። ነገር ግን ያንተ ፈቃድ ይሁን። ይህንንም ባለ ጊዜ ብርት ደመና መጣች። በዛችም ሰዓት ተሸክማ ወደ አፍርንጊያ አገር አደረሰችው። ንጉሡም ደስ አለው። ሕዝቡና ሰራዊቱም ሁሉ በሽተኞችንም አቀረቡለትና ሁሉንም ፈወሳቸው። የጽድቅና የሕይወትንም መንገድ እያስተማራቸው ከእርሳቸው ዘንድ 6 ወር ኖረ። በእሁድም ዕለት ያቺ ብርት ደመና ተሸክማ ወደ ገዳሙ ታደርሰውና ከልጆቹ ጋር ተገናኝቶ ያረጋጋቸዋል። በማግስቱም ዳግመኛ ተሸክማ ወደ አፍርንጊያ አገር ትመልሰዋለች። ከዚህም በኋላ በእግዚአብሔር ፈቃድ በደመና ተጭኖ ወደ ገዳሙ አንደኛውን ተመለሰ። በአንዲትም ዕለት ስንፍና መጣበት። እንዲህ የሚለውም ቃል መጣ፣ ታይ ዘንድ ወደ ውጭ ውጣ። በወጣም ጊዜ መልአኩን አየው። በላዩም የምንኩስና ልብስ አለ፣ መታጠቂያ ቅናት፣ የመስቀል ምልክት ያለው ቀሚስ፣ በወገቡም አስኬማ፣ በራስ ቁር አምሳልም በራስ ላይ ቆብ አለ። እርሱም ተቀምጦ ሰሌን ይታታል። ከዚያም ተነስቶ ይጸልያል። ዳግመኛም ተቀምጦ ሰሌኑን ይታታል። በየሰዓቱም እንዲህ በማድረግ ይጸልያል። ሁለተኛም እንዲህ የሚል ቃል ወደ እርሱ መጣ፣ እንጦንዮስ ሆይ እንደዚህ ሥራ፣ አንተም ከስንፍናና ከሰይጣናት ጦርነት ታርፋለህ። ያንን ያየውንም ተቀብሎ እንዲህ አስመስሎ የሚሠራ ሆነ። ከዚያችም ዕለት ወዲህ ስንፍናና የሰይጣናት ውጊያ አልመጣበትም። የክብር ባለቤት ጌታችን ኢየሱስ ክርስቶስ ብዙ ጊዜ ተገልጦ አረጋግቶታልና ጽናንቶታልም። አሁንም እንዲህ አለው፣ የመረጥኩህ እንጦንዮስ ወይ በእውነት እነግርሃለሁ፣ እኔን ስለመውደድ በዚች በረሃ ውስጥ ብቻህን በመጋደልና በማገልገልህ ስለ ድካምህ ስምህን ከፍ ከፍ አደርገዋለሁ። ስልጣንህንም በዓለም ዳርቻ ሁሉ ከፍ አደርገዋለሁ። ገዳማትንና አድባራትንም መነኮሳትንም የተመሉ ሆነው ቅኖች፣ የዋሃን፣ ጻድቃን እንደሚኖሩባቸው አደርጋቸዋለሁ። ይልቁንም ያንተ ገዳማት እነርሱ እስከ ፍጻሜ ይኖራሉ። መታሰቢያንም የሚያደርገውን ሁሉ፣ ለድሆች ምጽዋትን፣ ለቤተ ክርስቲያን መባ በስምህ የሚሰጠውን ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። ከቶ ስቃይን አያትም። በውስጡ ሥጋ የሚቀበርበትንም ገዳም እጅግ ከፍ ከፍ አደርገዋለሁ። በውስጡም እንደ መላእክት የሆኑ ደጋጎች መነኮሳት እንዲኖሩበት አደርገዋለሁ። ከእርሳቸውም እስከ ዓለም ፍጻሜ አለቃ የሚሆን አይታጣም። የምድር ነገሥታት መሳፍንትና ሹማምንት ለገዳምህ እና ፍለጋህን ለሚከተሉ ልጆችም እጅ መንሻ ተሸክመው እንዲመጡ አደርጋለሁ። ጌታችንም ይህን ከተናገረው በኋላ ከእርሱ ዘንድ ወደ ሰማያት በታላቅ ክብር አረገ። አባ እንጦኒም ፈጽሞ ደስ አለው። ከዚህም በኋላ ስለ ቤተ ክርስቲያን መፍረስ እንዲህ ብሎ ትንቢት ተናገረ። መናፍቃን በላይዋ ይሰለጥናሉ። ከዚህም በኋላ ወደ ቀድሞ ስርዓቷ ትመለሳለች። ዳግመኛም ስለ መነኮሳት እርሱ እጅግ እንደሚበዙ ገዳሞቻቸውንና አድባራቶችን
በመተው ወርደው ከዓለማውያን መካከል በከተማዎችና በቦታዎች ውስጥ እንደሚኖሩ ስለ ዓለም ፍጻሜ ትንቢት ተናገረ። ይህም አባ አንጦንዮስ አባ መቃርስ አስኬማንና የምንኩስና ልብስን ያለብሰው ያረጋጋውና ያጽናናው ከእርሱ የሚሆነውንም ያስረዳው ነው፣ ደቀ መዝሙሩና ልጁ ስለሆነ። ከዚህም በኋላ የገዳማውያን አለቃ ወደሆነ ወደ አባ ቡላ ሄደ። እርሱም ለሥጋው ያሰበና በሐዋርያዊ አትናቴዎስ ልብስ የገነዘው ነው። እረፍቱም እንደቀረበ ባወቀ ጊዜ በትሩን ለልጁ ለአባ መቃርስ፣ ምንጣፉን ለአባ አትናቴዎስ፣ የፍየል ሌጦ አጽፉን ለልጁ ለኤጲስቆጶሱ ለአባ ስራፊዮን እንዲሰጡ ልጆቹን አዘዛቸው። ከዚህም በኋላ ከምድር ላይ ጋደም አለ። ነፍሱንም በእግዚአብሔር እጅ ሰጠ። ወደ እርሱም ሁሉም የመላእክት ማኅበር መጥተው በክብር በምስጋና ፍጹም ተድላ ደስታ ወዳለበት ዘላለማዊ እረፍት ተቀብለው አሳረጉት። ሥጋውን ግን ልጆቹ እንዳዘዛቸው ሰወሩት። እርሱ የቅዱሳን ሰማዕታትን ሥጋቸውን የሚገልጡትን ይገስጻቸው ነበርና ስለ እነርሱ ሥጋ ብዙ ገንዘብ እስከ መቀበል ደርሰው ዓለማዊ ጥሪት ያደርጉበታልና። ይህም የከበረና የተመሰገነ አባት እንጦንዮስ እስከ መልካም ሽምግልና ደረሰ። እጅግ አረጀ። ግን ወደ ወደደው ክርስቶስ እስከ ሄደ ድረስ መልኩ አልተለወጠም። ብርታቱ ጽናቱም መላው ዕድሜውም 120 ዓመት ነው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለብሕታዊሁ እንበለ ሕጸጽ ወንትጋ ውስተ ናይስ ከመ ዖፍ ወበቤት አምሳለ ጉጋ ብእሴ ሰማይ እንጦኒ ወመላከ ምድር በጸጋ ለቤተ ብለኔ እንዘይሜንን ሕጋ ወመዋይለ ሕይወቱ ኢተሐጽበ ሥጋ። በዝችም ዕለት የማፍን ኤጲስቆጶስ ሚናስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴተ የመጽሐፈ እንተረሳይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ሐዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስፉር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት እላይረፍቅሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለ ንስሐ ኪያነ ኢይንሣ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።